ሰላም ጤና ይስጥልኝ ተመልካችና አድማጮች የቻናል ቤተሰብ ተከታታዮች መንግስት የዘረጋላቸውን የሰላም ጥሪ በአዊ ብሔረሰብ አስተዳደር ዞን ታጥቀው ሲንቀሳቀሱ የነበሩት መንግስት የዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። መጋቢት 24 2018 ዓ.ም ከሰዓት እንገኛለን። እንዲሁም ራሱን የጎንደሬው በጋሻው ክፍለ ጦር ዋና ብርጌድ ብሎ ሰይሞ ሲንቀሳቀስ የነበረው የጽንፈኛ ቡድን ታጣቂም እስከ ወዲያኛው ተሰናብቷል። ይህንን መረጃ አስደምጣችኋለሁ። ላይክና ሼር ሰብስክራይብ ማድረግ እንዳይረሳ። እንዲሁም በህገወጥ መንገድ ሲዛወር የነበረ ነዳጅ ሙሉ በሙሉ ገቢ መደረጉ ተሰጥቷል። ይህንም አያይዤ የማስደምጣችሁ ይሆናል። መጋቢት 24 2018 ዓ.ም አዲሱ ለውጥ የጀመረበት ቀን ላይ እለቱ እንገኛለን። እዚህ ጋር የዘን ወደ ጉዳያችን በቀጥታ ስናቀና በአዊ ብሔረሰብ አስተዳደር በባንጃ ወረዳ በሳተማ ዳንጊያ ቀጠና ታጥቀው ሲንቀሳቀሱ የነበሩ ታጣቂ ቡድን አባላት መንግስት የዘረጋላቸውን የሰላም ጥሪ ተቀብለው እስከነሙ ትጥቃቸው ገብተዋል። በዚህም አቀባበል እንግዲህ ከፍተኛ መኮንኖች ወይም የጦር መኮንኖች በተገኙበት ነው አቀባበል የተደረገላቸው የሚገኘው። ከፍተኛ አመራሮችና የመንግስት ባለስልጣናት በተገኙበት በተለይ በዚህ ወረዳ የጸጥታ አካላትም አብረው አቀባበል አድርጎላቸው በምክትል ርዕሰ መስተዳድር ማዕረግም የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴን በተገኙበት አቀባበል አድርገዋል ማለት ነው። ስለዚህ ከፍተኛ አመራሮች የጸጥታ አካላት ለሰላም ከፍተኛ ቦታ እንዳላቸው የሃይማኖት አባቶች ተገኝተው አቀባበል ያደረጉላቸው። ታጥቃችሁ የምትንቀሳቀሱ ወንድሞቻችን ተመለሱ፣ ከጦርነት አትራፊ አንሆንም። በዚህ እንግዲህ ፍቅር ሙሉዬ መንግስት ይዘረጋል ሰላም ጥሪ ተቀብለው ገብተዋል። እነዚህም በዛሬው ዕለት መጋቢት 24 2018 በአዊ ብሔረሰብ አስተዳደር ዞን ታጥቀው ሲንቀሳቀሱ የነበረ በተለይ ልዩ ቦታው ሳትማ ዳንጊያ ቀጠና ተብሎ በሚታወቀው በጫካ ሲንቀሳቀሱ የነበሩት መንግስት ይዘረጋላቸውን የሰላም ጥሪ ተቀብለው ገብተዋል። ከጦርነት ትርፍ እንደሌለው ተረድተን ተገንዝበን መንግስት ይዘረጋልን የሰላም በር ተጠቅመንበታን ብለዋል። ታጣቂዎችም ቀሪዎች በዚህ እነዚህ ፈለግ እንዲከተሉ አሳስበዋል። እንዲሁም ከፍተኛ መኮንኖች ጥሪ አድርገዋል። መንግስት መቼም የሰላም በሩ ዝግ እንደማይሆን አሳስበዋል። ልብ በሉ፣ ጦርነት የሚያመጣው ለውጥ የለም። በየትኛውም ዓለም ይታወቃል። አንደኛ አለመሰልጠናችን የሚገጽ ጉዳይ ነው። የህልውና ጉዳይ የሚባለው ጽንፈኞች አሁን እየተንቀሳቀሱ ወይም እየተጠቀሙበት የሚባለው የሚገኘው ዓላማውን የሳተ የተሸጠ የትግል አቅጣጫ እንደሚገኝ ምንም ጥርጥር የለውም። ለዚህ ደግሞ እነዚህ ታጥቀው የሚንቀሳቀሱ ወንድሞች በማወቅም ሆነ በማላወቅ እንግዲህ በዚህ በጫካ ሲንቀሳቀሱ የነበሩ መንግስት የዘረጋላቸው ሰላም ጥሪ ተቀብለው ገብተዋል። በማዕከላዊ ጎንደር ዞን በተመሳሳይ መልኩ ራሱን ጎንደሬው በጋሻው ብሎ ሰይሞ ሲንቀሳቀስ የነበረ የሻለቃ መሪ ነኝ የሚለው እያየ አስምሮ ተብሎ የሚታወቀው ጽንፈኛ ቡድን እስከ ወዲያኛው ተሰናብቷል። በጦርነትና በትዕቢት የሚመጣ ለውጥ አለመኖሩን ያሳያል። መንግስት ሁሌም በሮችን ክፍት አድርጎ ለሰላም በሩን ክፍት አድርጎ እየተቀበለ ይገኛል። በዛሬው ዕለት እንግዲህ በአዊ ብሔረሰብ አስተዳደር ዞን በጎጃም ማለት ነው መንግስት የዘረጋላቸውን የሰላም ጥሪ ተቀላቅለዋል። የሸኔ ታጣቂዎች፣ የፋኖ ታጣቂዎች ይብቃ፣ ወደ ሰላም ፊታችሁን አዙሩ፣ ጦርነት አትራፊ አይሆንም። ሌላኛው ጉዳይ እጅግ በጣም የሚገርም የነዳጅ ዝውውር ሙሉ በሙሉ በቁጥጥር ስር ውሏል። ነዳጅ እንግዲህ በቁጥጥር ስር የዋለው መነሻውን ከሐዋሳ አድርጎ ወደ ሻሸመኔ በሚያቀናበት ሰዓት ነው። 1 ሚሊዮን 176 ሺህ ግምት ያለው ንብረት 840 ሺህ ሊትር ነዳጅ የጫነ አይሲዞች ሙሉ በሙሉ ገቢ ተደርገዋል። እናመሰግናለን። ይህ ንብረት እንግዲህ ለህዝብ አገልግሎት መልሶ እንደሚውል ነው የተገለጸው። መነሻውን እንግዲህ ከሐዋሳ አድርጎ በሻሸመኔ ቀጥታ ሲያቀና እንደነበረ ነው። በህገወጥ መንገድ የነዳጅ ዝውውር በተሰማሩ ቡድኖች እስከ መሰል ተጠርጣሪዎች ገቢ የተደረገው በሻሸመኔ ህገወጥ መንገድ ሲዛወር የነበረው 1.71 ሚሊዮን 176 ሺህ የሚያወጣ 840 ሺህ ሊትር ነዳጅ በህብረተሰቡ ጥቆማና በጸጥታ ኃይሎች ቅንጅት በቁጥጥር ስር መዋሉን የከተማ ፖሊስ መምሪያ አስታውቋል። የከተማው ፖሊስ መምሪያ አዛዥ ረዳት ኮሚሽነር አብዱ ረህማን ሼቤ እንደገለጹት ባላቼ ክፍለ ከተማ ዶቤ ወረዳ በ3 አይሱዙ መኪኖች ተጭኖ ሊወጣ እንደነበርም ተገልጿል። የናፍጣ አዛዋሪዎች አጠቃላይ ስርቆት ላይ የተሰማራቸው ቡድኖች አለመሰልጠናችን ይገልጻል። ወደ ውጩ ዓለም ስንመለከት ስርቆትን እንደ ነውር የሚመለከቱበት እኛ ሀገር እንደ ፋሽን እየተቆጠረ የመጣበት ሁኔታ ነው። ይሄ መሰል ድርጊት ወደ ኋላ ቀርነታችን የሚመልሰን ነው። በተለይ እንደዚህ አይነት ድርጊት ሲገኝ ማህበረሰቡ በቅንጅት መጠቆምና ለማህበረሰቡ አገልግሎት እንዲውል ማድረግ የሁላችንም ርብርብ የሚጠይቅ ጉዳይ ነው። ዛሬ መጋቢት 24 2018 ዓመተ ምህረት ለውጡ ከመጣበት ዛሬ 8ኛ ዓመቱን ደፈነ። ሰላም ለሀገራችን ያድርግ።
ቀጣዮች አመታችን የሰላም እንዲሆንልን እንመኛለን። ለዚህ ደግሞ ታጥቃችሁ የምትንቀሳቀሱ ልክ እንደ አዊ ብሔረሰብ አስተዳደር ዞን በታጥቀው ሲንቀሳቀሱ የነበሩ በሳንታ ዳንያ ቀጠና ልክ እንደነዚህ የሰላም በር ትከተሉ ዘንድ እናሳስባለን። አማራ ነጻ የሚወጣው በሰላምና በሰላም ነፍጥን ዘግዝቀን ለማስነዘጋጅ ብቻ ነው። በነፍጥ ነጻ እናወጣለን ብለን መልሰን እየቀበር ነው እንገኛለን። የለውና ጉዳዩን አሳልፎ የሸጠ ታጣቂ ጽንፈኛ ቡድን እዚህ ደግሞ መንግስት ይዘረጋላችሁን የሰላም ጥሪ ተቀላቀሉ ዘንድ እናሳስባለን። በተለይ ዛሬ ቆም ብለን ስንመለከተው ፋኖ አሁን በነዘመን የሚመራው በናፍቴ በመምሬ ወዳጅ ነው የሚመራው። ፍርጥ ያለ ጥያቄ ቢጠየቁ የሚመልሱ አንድም አላማ የላቸውም። መከላከያ ከክልላችን ይውጣ ይላል። መከላከያ አልወጣም ብሎ ነው። እናንተ ትጥቅ አንፈታም ብላችሁ ነው። ትጥቅ ወይም ጦርነትን አናቆምም ብላችሁ ነው። መከላከያ ይወጣን። ትጥቅን እንደ ዋነኛ የሰላም አስከባሪ እንደ ዋነኛ የዘረፋ ምንጭ እየተጠቀማችሁበት ስለሚገኝ ነው። መከላከያ ዛሬውን ይወጣን። ልዩ ኃይል የተበተነበት ዋነኛ ሚስጥር ክልሎች ለልዩ ኃይል የሚያወጡትን ወጪ ቀንሳን፣ ጸጥታ ይሰፍናን፣ የጎጥ ኃይሎች ይከትማሉ። አንድ የፌዴራል መንግስት ይቋቋም፣ አንድ የሰላም መንግስት ይቋቋም። ህዋት የጀመረውን አይነት አካሄድ ዛሬም በክልሎች መገንባት አያስፈልግም። መንግስት በዚህ ነው ልዩ ኃይሉን የበተነው የሁሉም የክልሎች። ይህን እንደ ፖለቲካ ሽፋን አማራ ክልል ተጠቅሞበታል። ለምሳሌ ጽንፈኛ ቡድን አሁን ያለው እንደ ዋነኛነት መሳሪያ የተጠቀመበት ነው። ወልቃይትን እንደ ዋነኛ መሳሪያነት የተጠቀመበት ነው። እንደ መሸጋገሪያ ድልድይን የተጠቀመበት ለአማራ የሉና ጉዳይ የሚሉ ዛሬ ግን ሽጦ የህዋት ቅጥረኛ ሆኖ እንመለከተዋለን። ጽንፈኛው የህዋት ቅጥረኛው ይብቃ፣ ሰላም ይስፈን፣ ዘረፋ ይቁም። በተለይ አሁን ዘረፋ የበዛበት ጉዳይ ነው። በመጨረሻም አንድ ነገር ማሳሰብ ፈልጋለሁ። የሀሳብ ልዩነት ይኖራል። አሁን ያለው መንግስት ሊመቻችሁ የሚችሎች ይኖራል። ነገር ግን ብሔራዊ ጥቅማችን በላይ አይሆንም። አንድ ነገር ማምረው ብሔራዊ ጥቅማችን የሁላችን የሉና ጉዳይ ነው። የኢኮኖሚ መነቃቃት የጀርባ አጥንት ነው። የባህር በር ሀገራችን በየአመቱ በቢሊዮን ዶላር ዋጋ እያስከፈላት ይገኛል። እንደውም የኢትዮጵያ ኢኮኖሚ ባደገ ቁጥር የጅቡቲ ኢኮኖሚም ያድጋል። ያ ማለት ኢምፖርትና ኤክስፖርት ፍጥነቱ ይጨምራል። በዛው ልክ ቀረጡም ይጨምርላታል። ምን ያህል ኢኮኖሚያ ዲፔንድ የሚሆነው አሊያም ደግሞ በጀት የምትበጅተው በኢትዮጵያ ባህር በር ወይም በኢትዮጵያ ወደብ በምታገኘው ቀረጥ እንደሆነ ይገመታል። በዚህ ነው ይህን መሰረት አድርጋ ነው በጀት የምትበጅተው። ምን ያህል እኛ ለመሰልጠናችን ያሳያል። ይህን ያህል ከተጠቀመችብን የባህር በር እንዴት አያስፈልገንም? እንዴት የባህር በር የቀይ ባህር አክሰስ አያስፈልገንም? ዋጋ እያስከፈለን የሚገኘውን ይሄ ለምን አያስፈልገንም ብሎ ጽንፍ ይዞ የሚንቀሳቀሰው ልናፍር አንገታችን ሊያስደፋ የሚችል ጉዳይ ነው። ስለዚህ ጽንፈኞች በእጅጉ የማወግዛችሁ ተጨባጭ ጉዳይ ስለሆነ ነው። አሁን መንግስት ያነሳችሁ ጥያቄዎች ተገቢ፣ ሰዓቱን ጊዜውን የመጠነ ነው። ይህን ያህል ህዝብ ይዘን ይህን ያህል ቆዳ ስፋት ይዘን እጅ የምናይ ከሆነ አስነዋሪ ነው። ስለዚህ ለሰላም ዘብ እንቁም።